ጤና ይስጥልን ክብራትና ክብራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በርከት ያሉ መረጃዎችን እየነገርናችሁ እንቆያለን። እንደተለመደው የዝውውር ዜናዎች ላይ ትኩረት እናደርጋለን። በዛሬ ቆይታችንም ከብሔራዊ ቡድኖች ጋር በተያያዘም ጥቂት ነጥቦችን እናነሳለን። ዛሬ በአገር አሜሪካ የሚደረጉ ጨዋታዎች አሉ። ጀርመን፣ እንግሊዝ የሚያከናውኑት መርሃ ግብር ይጠበቃል። ስለነዚህ ጨዋታዎች ጥቂት ነጥቦችን እናነሳለን። ሰዓቶቹን እንነግራችኋለን። በዓለም ዋንጫ ዝግጅት ላይ የሚጠበቁ ጨዋታዎች ናቸው። ከዛ ውጪ ግን በአገራት መካከል ከሚደረጉ ጨዋታዎች ወጣ ብለን በክለቦች ማንቸስተር ዩናይትድ ሞርጋን ጊብስ ዋይትን ኤልማኒ ዲያይን ለማስፈረም ፍላጎት አለው የሚሉ ዘገባዎች አሉ። የማንቸስተር ዩናይትድ ሽያጭ ዳግም እየተነሳ ይገኛል። ማንቸስተር ዩናይትድ ለኳታሩ ባለሀብትም ሊሸጥ ይችላል ሲባል እንደነበረ ይታወቃል። በዚህ ጉዳይ ላይ አዳዲስ ምን ጉዳዮች አሉ? የማንቸስተር ዩናይትድ ባለቤቶች የግሌዘር ቤተሰቦች አሁንም ክለቡን ሸጠው ከዩናይትድ ጋር መለየት ይፈልጋሉ የሚሉ ሀሳቦች በስፋት እየወጡ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ከአርሰናል ጋር በተያዘ የሚነሱ ዝውውሮች አሉ። ቼልሲ ሊቨርፑልን በተመለከተ አዳዲስ እየተመለከትናቸውን የሰማናቸውን ጉዳዮች እየነገርናችሁ እንቆያለን። እንደተለመደው ሀሳብ፣ አስተያየት፣ መልእክቶቻችሁን እንቀበላለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ቪዲዮቻችን ብዙ ሰው ጋር እየደረሱልን አይደለም። ላይክ ማድረግ ጀምሩ። ላይክ በማድረግ ስትጀምሩ የኛ ቪዲዮዎች ብዙ ሰው ጋር ይደርስልናል። አገዙን። በጋራ ይህንን ቻናል በጋራ እናሳደግና የተለያዩ ዜናዎችን ለእናንተ እያዘጋጀን አዳዲስ ጉዳዮችን ይዘን እየቀረብን እንገኛለን። ተሳትፏችሁን እንፈልጋለን። አዲስ ጉዳይ ካላችሁ በፕሪሚየር ሊግ በተጠናቀቀ የውድድር ዓመት ዙሪያ አዳዲስ ነገሮችን እናንሳላችሁ። ለእናንተ የውድድር ዓመቱ ምርጡ ተጫዋች ማን ነው? ከነዚህ 6 ተጫዋቾች መካከል ያርሰናል 3 ተጫዋቾች አሉ። ዴክላን ራይስ እንዲሁም ደግሞ ገብርኤል ማጋሌሽ እና ግብ ጠባቂው ዳቪድ ራያ፣ የማንቸስተር ሲቲ 2 ተጫዋች ራያን ሸርኪ እና እንዲሁም ደግሞ ሃርሊንግ ብራውት ሃላንድ፣ የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ ከ6 ተጫዋቾች በፕሪሚየር ሊጉ ላይ ባሳዩት ብቃት በውጤታማነት የዓመቱ ምርጥ ተጫዋች ማን ይገባዋል? ዳግም ጥያቄ የተነሳበት ጉዳይ ነው። ለምንድነው ያነሳነው ልነግራችኋለን። ከወጣት ተጫዋቾች ደግሞ የማንቸስተር ሲቲ 2 ተጫዋቾች ራያን ሸርኪ እና ኒኮ ኦራሌ፣ የቦርመዙ ኤላይ ጁኒየር ክሩፒ፣ የአርሰናሉ ሞክስ ዶመን እንዲሁም ደግሞ ሪዮ እንጎማን በተመለከተ እንዲሁ የተሰሙ አዳዲስ ጉዳዮች አሉ። ኮቢ ሜኖም በወጣት ተጫዋቾች ደረጃ እዚህ እጩ ውስጥ ገብቷል። በተለይ ግማሽ የውድድር ዘመን ተጫውተው እዚህ እጩ ውስጥ መግባቱም የሚያስገርም ነው። ከነዚህ 6 ተጫዋቾች ማን ነው ለእናንተ ምርጡ ተጫዋች? ሀሳብ አስተያየቶቻችሁን ላኩልን። ይህንን ቪዲዮ እንደተለመደው ላይክ አድርጋችሁ ጀምሩ። ዛሬ የሚነሱ ጉዳዮች መካከል በዓለም ዋንጫ የቅድመ ዝግጅት ጨዋታዎች እንግሊዝ ከኒውዚላንድ የሚያደርጉ ጨዋታ አለ። በዚህ ጨዋታ ላይ የእንግሊዝ ብሔራዊ ቡድንን መጠነኛ ቅርጽ ልንመለከት እንችላለን። በአሰላለፍ ደረጃ እነማን ወደ ሜዳ ሊገቡ ይችላሉ? ጆን ስቶንስ፣ ማርክ ጌይ፣ ኒኮ ኦራሌ፣ ኤዝሬ ኮንሳ እንዲሁም ደግሞ አማካኝ ስፍራ ላይ ኮቢ ሜኖ፣ ጆርዳን ሄንደርሰን፣ ማርከስ ራሽፈርድ፣ ጁድ ቤሊንጋም፣ አንቶኒ ጎርደን እና ሃሪኬን የመጀመሪያ አሰላለፍ ውስጥ ሊገቡ ይችላሉ ወይስ ደግሞ ሌላ አማራጭ አሰልጣኝ ቶማስ ቱሄል ይዘው ይገባሉ? ቡካዮ ሳካ፣ ሌሎችም ተጫዋቾች ገና ጊዜ ይሰጣቸዋል። ምክንያቱም ረፍት ማድረግ አለባቸው ለዓለም ዋንጫው በሙሉ አቅማቸው ለመዘጋጀት ይረዳቸው ዘንድ። የ5 ቀናት ዕድሜ ቀርቶታል። የዓለም ዋንጫው በሚቀጥለው ሳምንት የሚጀመር ውድድር እንደሆነ ይታወቃል። ዛሬ ምሽት 5 ሰዓት ላይ ደግሞ እንግሊዝ ከኒውዚላንድ ጋር ጨዋታን ታደርጋለች። የእንግሊዝ ብሔራዊ ቡድን እድለኛ ነው ምንም አይነት ተጫዋች ጉዳት አለማስተናገዱ የሚል ሀሳባቸውን ሰጥቷል አሰልጣኝ ቶማስ ቱሄል ከተመረጡ ተጫዋቾች መካከል። ምክንያቱም ደግሞ የውድድር ዓመቱ ረጅም አድካሚ ነበርና ለዛም ይመስላል አሰልጣኝ ቶማስ ቱሄል ያንን ስጋታቸውን የገለጹት። ከጀርመን ብሔራዊ ቡድን ጋር በተያያዘ ካዘጋጀ አሜሪካ ጋር የሚያደርጉ ጨዋታ አለ። የማውሪሲዮ ፖቼቲኖ ቡድን ከዩሊያን ናግልስማን ቡድን ጋር የሚያደርጉ ጨዋታ 3:30 ሲል ይጀምራል። በጀርመን ብሔራዊ ቡድን በኩል በጣም መጥፎ ዜና አለ። ሌናርት ካርል የባየር ሙኒኩ ወጣቱ ተጫዋች 18 ዓመቱ ተጫዋች ጉዳት አጋጥሞታል። በልምድ ላይ ያለ አሰልጣኝ ዩሊያን ናግልስማን ጉዳቱ ቀላል አይመስልም። ስለዚህ ከዓለም ዋንጫው ውጪ ሊሆን የሚችልበት እድል አለና እሱም በተመለከተም ሌላ ተጫዋች ሊጠራ ይችላል የሚሉ ዘገባዎችን ተመልክተናል። ሌናርት ካርልም የ18 ዓመቱ ተጫዋች ባየር ሙኒክና አርሰናል ባደረጉት የቻምፒየንስ ሊግ ጨዋታ ላይ አርሰናል ላይ ግብ ማስቆጠሩ ይታወቃል። አርሰናል 3-1 ባሸነፈበት ጨዋታ ላይ ታስታውሱታላችሁ። በጣም የሚገርም አቅም ያለው ተጫዋች እንደሆነ ይታወቃል። ስዊዘርላንድ ከአውስትራሊያ ምሽት 4 ሰዓት ላይ የሚያደርጉት ጨዋታ አስቀድሞ ቀን 10 ሰዓት ላይ ደግሞ ቤልጅየም ከቱኒዚያ ጨዋታቸውን እያከናውናሉ። ፖርቹጋል ከቺሌ የሚያደርጉ ጨዋታው ለ45 ሲል ይጀምራል። ይሁሉ ለዓለም ዋንጫ ዝግጅት የሚደረጉ መርሃ ግብሮች
ዝውውሮች ናቸው። አስገራሚ ጉዳዮችን የሰማንባቸውን ዝውውሮች እየነገርናችሁ እንቆያለን። ዛሬ የሊቨርፑልን ዜና አስቀድማለሁ። ከሊቨርፑል ጋር በተያያዘ በባየር ሙኒክ አንድ ተጫዋች እየተፈለገበት ይገኛል። የተጫዋች ወጣት ነው። የውድድር ዓመቱ ምርጥ ታዳጊ ተጫዋቾች መካከል በፕሪሚየር ሊግም ላይ እጩ ውስጥ የገባ ተጫዋች ነው። ኒውካስል ዩናይትድ ላይ ያስቆጠራት የቺካርሊ ግብ በጣም የምትታወስ ናት። ከተጫዋቹ ጋር በተያያዘ ሪዮ እንጉማ ይባላል። የተጫዋች በተለይ አነጋጋሪ ነበረ። ከሊቨርፑል ጋር የፈረመበት ወደ ሊቨርፑል የመጣበት መንገድ በቸልሲ አካዳሚ ውስጥ የነበረ ሊቨርፑል ማንቸስተር ዩናይትድን ቸልሲን ያቃቀረ ዝውውር እንደነበረ እናስታውሳለን። በአካዳሚ መልማዮች መካከል መልማዮችን ወደ አካዳሚ ጨዋታዎች እንዲገቡ መከልከል አይቻልም። ነገር ግን ቸልሲ የተጫዋች እንዴት ከኔ ላይ ይወሰዳል በሚል በጣም ቅሬታ ተሰምቶት የሊቨርፑልንም የማንቸስተር ዩናይትድም የአካዳሚ መልማዮች ወደ አካዳሚ ጌሞች ጨዋታዎች ላይ እንዳይገቡ ሲያደርግ እንደነበረ ይታወቃል። ባየር ሙኒክ አሰልጣኝ ቪንሰንት ኮምፓኒም ይህንን ተጫዋች ለማስፈረም ፍላጎት አሳይተው ከተጫዋቹ ጋር ድርድር አድርገው ነበረ። ነገር ግን ፉርሽ ሆኗል ወይም በመጨረሻም ያልተሳካ ዝውውር ሆኗል እየተባለ ይገኛል። በእርግጥ ያለቀለት ጉዳይ አይደለም። ከዚህ በኋላ ባየር ሙኒክ እድል የለውም እያልን ሳይሆን አሁን ባለው ነባራዊ ሁኔታ በዜናዎቹ ዲቨሎፕመንት መሰረት ሪዮ ኤንጎማን በተመለከተ ሊቨርፑል በጭራሽ የሚሸጥ ተጫዋች የሚነካ ተጫዋች አይደለም አታስቡት የሚል ምላሻቸውን ሰጥቷል። ከዛ ውጪ ማንቸስተር ዩናይትድ ቤት አንድ ሁለት ጉዳዮችን ላንሳላችሁ። ከፌነርባቼ ጋር በተያያዘ የሚነሳ ጉዳይ ነው። የፌነርባቼ ፕሬዝዳንታዊ ምርጫ እየተደረገ ይገኛል። በዚህ እጩ ከሆኑት መካከል ሀካን ሳፊ ይገኙበታል። ሀካን ሳፊ ከማንቸስተር ዩናይትድ ጋር ስሙ የሚያዘውን የማንቸስተር ዩናይትዱን የቀድሞ ተጫዋች ሜሰን ግሪንውድን ለማስፈረም ድርድር አድርገዋል። በዚህም እሳቸው ይፋ እንዳደረጉት ከሆነ እኔ ፕሬዝዳንት ሆኜ የምመረጥ ከሆነ እንደ አካንሳፊ ዘገባ ከሆነ ይፋ እንዳደረጉትም ዘገባ ከሆነ በብዙሃን መገናኛዎች ዘገባ መሰረት አካንሳፊ ከሜሰን ግሪንውድ ከእንግሊዛዊው የመስመር አጥቂ ጋር ስምነት ላይ ደርሷል። የ4 ዓመት ውር ለመፈራረም ለማርሴም ክፍያ ለመክፈል ልክ እኔን ፕሬዝዳንት አድርጋችሁ ስትመርጡ ትልቁ ተጫዋች ሜሰን ግሪንውድ በቱርኪሽ ሱፐር ሊግ ላይ ሲጫወት ለፌነርባቼ ትመለከቱታላችሁ ብለዋል። በእርግጥ ሮማም የተጫዋቹ ፈላጊ እንደሆነ ይታወቃል። በእርግጥ ከማንቸስተር ዩናይትድ ጋር ምን ያገናኘዋል? ማንቸስተር ዩናይትድ ተጫዋቹ ቢዘዋወር ምን ጥቅም አለው ብትሉ ማንቸስተር ዩናይትድ ቢያንስ ለምሳሌ 60 ሚሊዮን ዩሮ ለኦሎምፒክ ለማርሴይ ቢከፍሉ 30 ሚሊዮን ዩሮ የማንቸስተር ዩናይትድ ነውና ለማንቸስተር ዩናይትድ ቀጣይ የዝውውር እቅዶች በጣም አስፈላጊ ስም ይመስላል። ከሪያል ማድሪድ ጋርም በተያያዘ ከሰሞኑ ብዙ አነጋጋሪ ጉዳዮችን ሰምተናል። ሁለት ፕሬዝዳንታዊ እጩዎች አሉ። የ79 ዓመቱ ፍሎሬንቲኖ ፒሬዝ ባለፉት ዓመታት እንደ ሮቤርቶ ካርሎስ አሳብም የምን ጊዜውም የሪያል ማድሪድ ፕሬዝዳንት ናቸው። ከእሳቸው ጋር ብዙ ተጉዣለሁ፣ ብዙ አሸንፊያለሁ። በጣም የሚገርም አይነት ኳሊቲ ያላቸው ብቸኛው ሪያል ማድሪድ ፕሬዝዳንት መሆን የሚገባቸው እሳቸው ናቸው የሚል ሀሳቡን ሲሰጥ ነበረ። ሌላኛው ወጣቱ ቢሊዮነሩ የ37 ዓመቱ ኤነሪኬ ሪኬልሜም በዚህ ደረጃ የሚጠቀስ ነውና ኤነሪኬ ሪኬልሜንም በተመለከተ በጣም አስገራሚ ነገሮችን የተመለከትንበት ጉዳይን ሰምተናል። እሱም ኤርሊንግ ብራውት ሃላንድን ሮድሪን ለማስፈረም ፍላጎት አለው ሲባል ነበረና ከአሰልጣኝ ጋር በተያያዘ መለስበታል። የተጫዋቾችን ጉዳይ ላንሳ። በ150 ሚሊዮን ፓውንድ ኤነሪኬ ሪኬልሜ አስፈርማለሁ ተጫዋች ሲል ነበረ። እሱም ኤርሊንግ ብራውት ሃላንድን ሮድሪን ጨምሮ ለሃላንድ የውል ማፍረሻውንም እከፍላለሁ ሲል ነበረ። ፍሎሬንቲኖ ፒሬዝ ደግሞ እኔ በቀጣይ ፕሬዝዳንታዊ ምርጫው ነገ የሚደረግ ነውና ከፕሬዝዳንታዊ ምርጫው በኋላ ማክሰኞ ላይ የምትሰሙት ትልቅ ዝውውር ይኖራል ብለው ቃል ገብተዋል። እሳቸው ግን እንደ ኤነሪኬ ሪኬልሜ በጣም በትልቅ ደረጃ ስሞችን ማንሳት አልፈለጉም። ለምሳሌ 150 ሚሊዮን ፓውንድ የሚገመት ተጫዋች አለ። እሱ ከእንግሊዝ ፕሪሚየር ሊግ ከጀርመን ቡንደስሊጋ ሃሪኬን አይደለም ወይም ደግሞ ማይክል ኦሊሴ አይደለም እያሉ ሀሳባቸውን ሲሰጡ ነበረ። ነገር ግን ተገማሽ ላለመሆን ነው እንጂ የእሳቸው ምርጫ የቅርብ ሰዎቻቸውም በትክክል እሱ በኔ ቡድን ውስጥ መጫወት አለበት ብለው የሚያስቡት ተጫዋች ማይክል ኦሊሴ ነው ተብሏል። ፓሪስ ሰን ጀርመን በእርግጥ እንደዚህ አይነት ዘገባዎች ሲወጡ ጆao neves ቪቺኒያ ትናንትና ሳነሳላችሁ ነበረ ወይም ዴዝሪ ዶዌ በ150 ሚሊዮን ፓውንድ አካባቢ ከፓሪስ ሰን ጀርመን ወደ ሪያል ማድሪድ ሊዘዋወሩ የሚችሉ ተጫዋቾች ናቸው በሚል ነገር ግን ምንም አይነት ኢንተርቴን የምናደርገው ኦፈር የምንመለከተው የምናስብበትም ጥያቄ የለም በፍሎሬንቲኖ ፔሬዝ በኩል የሚል አሳባለው የሚል ዘገባዎችን ተመልክተናል። ማይክል ኦሊሴን በሪያል ማድሪድ ቤት እስቲ ለማሰብ ሞክሩ። የሪያል ማድሪድ ቀጣይ አሰልጣኝ ማን ነው የሚለው ጉዳይ ደግሞ ኤነሪኬ ሪኬልሜ ጆዜ ሞሪኒዮ እኔ ከተመረኩ አሰልጣኝ አይሆኑም። ጆዜ ትልቅ አሰልጣኝ ናቸው። በሪያል ማድሪድ ቤትም የዓለማችን ትልቅ ክለቦችንም ጭምር ያሰለጠኑ ነገር ግን ለኔ
አሁን በዚህ ወቅት ላይ ትክክለኛው ፕሮፋይል አይደሉም። ያንን ስል ግን ትልቅ አሰልጣኝ አይደሉም እያልኩ አይደለም። ነገር ግን ለሪያል ማድሪድ ከሳቸው የተለየ ጮት መንገድ የሚከተል አሰልጣኝ ያስፈልገዋል የሚል ሀሳባቸውን አካፍለው ነበር ነው። የርገን ክሎፕ ስማቸው ሲያዝ ነበረ። ከየርገን ክሎፕ ጋር በተለይ ከአንድ አሰልጣኝ ጋር ተነጋግሬያለሁ ብለው ኤንሪኬ ሪኬልሜ ሲያነሱት እንደነበረ ጉዳዩ ይታወቃል። ነገ የሚኖረው የፕሬዝዳንታዊ ምርጫ የሪያል ማድሪድ ሶሾ የሚባሉት ሜምበሮች አባላት ምርጫቸውን ያከናውናሉ በበርናባው ተገኝተውና ሪኬልሜ እንዳሉት ግን የየርገን ክሎፕ ወኪል ማርክ ሁሉንም ነገር አጣጥለውታል። የርገን ክሎፕ ወደ ክለብ እግር ኳስ አይመለሱም። በሬድቡል ሳልዝበርግ፣ በሬድቡል አጠቃላይ እና አርቢ ላይፕዚግን ጭምር በብራዚልም ክለቦች አሉት ሬድቡልና ያንን በማስተዳደር በመምራት ረገድ የተሻለ ደስተኛ ስራዎችን እየሰሩ ይገኛልና ያን ያክል የሚያሳስብ ጉዳዮች የሉም የሚል ሀሳቦችን ሰጥተዋል። ፍሎሬንቲኖ ፔሬዝ ግን እኔ ዚዳንን፣ ፊጎን፣ ቤካምን፣ ክርስቲያኖ ሮናልዶን ካካን በ150 ሚሊዮን ዩሮ የሚገመቱ ተጫዋቾችን አስፈርም ያለው አሁን ቀጣዩ ጋላክቲኮን ደግሞ በቀጣይ ሳምንት ተሰሟላችሁ ብለው ነበረ። ኦሬሊዮ ቻሚኒ በ80 ሚሊዮን ዩሮ፣ ክርስቲያኖ ሮናልዶ 94 ሚሊዮን ዩሮ፣ ጋሬዝ ቤል 101 ሚሊዮን ዩሮ፣ ጁድ ቤሊንጋም 113 እንዲሁም ደግሞ ኤደን ሃዛርድ 120 ሚሊዮን ዩሮ በየርገን ክሎፕ በዚህ ፍሎሬንቲኖ ፔሬዝ የተከፈለባቸው ዝውውሮች እንደሆኑ ይታወቃል። ከማንቸስተር ዩናይትድ ጋር በተያዘ ሲሞን ስቶንስ ይዞት የወጣ ዘገባ በጣም አነጋጋሪ ይሆናል። ማቲያስ ፈርናንዴዝን በተመለከተ ሊቨርፑል፣ ማንቸስተር ዩናይትድ፣ አርሰናል የተጫዋቹ ፈላጊዎች እንደሆኑ ይታወቃል። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ትክክለኛ ፍላጎት አለው ማቲያስ ፈርናንዴዝን ይለናል ሲሞን ስቶንስ የተባለ ዘጋቢና እንደኔ ምንጮች እንደ መረጃዎች ከሆነ ዌስትሃም ዩናይትድ ሲሪየስሊ 80 ሚሊዮን ፓውንድ ለተጫዋቹ አይጠይቅም። ከዛ ነስ ባለ ክፍያ ተጫዋቹን ይለቋል። ማንቸስተር ዩናይትድም ተጫዋቹ 80 ሚሊዮን ፓውንድ ፕራይስ ታጉ ይገባዋል ብሎ አያስብና ከዛ ነስ ባለ ክፍያ ዝውውሩን ያደርጋል በሚል ያነሳቸው ጉዳዮች አሉና ሌሎችም ሀሳቦች እየተነሱ ይገኛሉ። አርሰናል ቤት ያሉ ጥቂት ነጥቦችን እናንሳ። ከአርሰናል ጋር በተያዘ አንደኛው ከአርሰናል ሊለቅ የሚችል ተጫዋች ሊያንድሮ ትሮሳርድ እንደሆነ ይታወቃልና ኢንተር ሚላንና የዚህ ቨርሳታይል የሚባለውን የአርሰናሉን አጥቂ ሊያንድሮ ትሮሳርድ ለማስፈረም አትሌቲኮ ማድሪድ እንደ ጋዜጠኛ ኤክረም ዘገባ ከሆነ ጥያቄዎችም ቀርቧል። የመጀመሪያ ድርድሮችም በወኪሎቹ በኩል እየተደረጉ እንዳለ የሚያሳዩ ዘገባዎች አሉ። ሌላኛው የአርሰናል ጉዳይ የራሽፈርድ ጉዳይ ነው። ራሽፈርድን በተመለከተ በአርሰናል ፍላጎቶች ውስጥ ካሉ ተጫዋቾች መካከል አንዱ ነው። አርሰናል ብቻ አይደለም፣ ቶትነም እንዲሁም ደግሞ አስቶን ቪላም የተጫዋቹ ፈላጊ ክለቦች ናቸው። ነገር ግን ማርከስ ራሽፈርድ የአርሰናልንም ጥያቄ ውድቅ ለማድረግ ፍላጎት አለው። ምክንያቱ ደግሞ የባርሰሎናን ድምጽ ማድመጥ ይፈልጋል። ባርሰሎና በውሳት ዳግም ከማንቸስተር ዩናይትድ ጋር ተስማምቶ በቋሚነትም የሚያስፈርመው ከሆነ እንደ ስፖርት የባርሰሎና ምንጭ ዘገባ ከሆነ በጣም በትክክል ደረጃ ወደ ባርሰሎና መመለስ ነው ቅድሚያ ምርጫ ማደርገው የሚል ሀሳብ አለውና አርሰናል ምናልባት ገፍቶበት የሚሄድ ከሆነ የማርከስ ራሽፈርድ ዝውውር ዘግየት ሊልበት ይችላል የሚሉ ሀሳቦችንም እየተመለከተን እንገኛለን። ኤዲያው የኒውካስል ዩናይትድ አሰልጣኝ ኤታን ንዋኔሪን በዚህ ክረምት ወደ ኒውካስል ዩናይትድ ወደ ሴንት ጄምስ ፓርክ አርሰናል ማምጣት ይፈልጋሉ። በብዙ ክለቦች የሚፈለግ ተጫዋች ነው። እነ ኮሞ ኤሲ ሚላን ፍላጎቶች አሏቸው። የተጫዋቹ ጉዳይ ግን ብዙ እየተባለ ይገኛል። ከአርሰናል ጋር በተያዘ ሌላኛው የዊሊያም ጎሜዝ ጉዳይ ይነሳል። የፖርቶ የመስመር አጥቂ ዘንድሮ ነበረ ፖርቶን የተቀላቀለው። ፖርቶ ዋንጫውን ሲያሸንፍ ደግሞ የሚገርም ግልጋሎት ሰጥቷል። እንደ ብራዚሎ ግሎቦ ዘገባ ከሆነ በአርሰናል እይታ ውስጥ የገባ ተጫዋች ነውና አርሰናል ጠንካራ ፍላጎት እንዳለው ተጫዋቹን ለማዛወር ጥያቄዎችን እያቀረበ እንዳለ የሚያሳዩ ዘገባዎች አሉና ጎሜሽ በፖርቶ የሚያሳልፈው ውድድር ዘመን በጣም የሚጠበቅ አልነበረም። ከሚጠበቀው በላይ ጥሩ ተጫውቷልና አርሰናልም ደግሞ ሞኒተር እያደረገው በቅርብ እየተከታተለው ያለው ዝውውር እንደሆነ የሚያሳዩ ዘገባዎችን እየተመለከተን እንገኛለን። ከቸልሲ ጋር በተያዘ የሚነሱ ሀሳቦች አሉ። ቸልሲ ቤት በተለይ ደግሞ በዝውውር ሂደቶች ላይ ቸልሲ ሊያስፈርማቸው ሊያጠናቅቃቸው የሚፈልጉ ዝውውሮች መካከል በተለይ ተከላካይና አማካኝ ስፍራ ላይ የቸልሲ ስሞች ደግሞ ደጋግመው እየተነሱ ይገኛሉ። ነገር ግን እንደ አጠቃላይ የአሰልጣኝ ቻቪ አሎንሶ ቡድን አባላት ትናንትና የቸልሲን የልምምድ ማዕከል ጎብኝተዋል። አሰልጣኝ ቻቪ አሎንሶ በቀጣይ 2-3 ዓመታት በቸልሲ ቤት እንመለከተዋለንና እንደ አጠቃላይ ግን ዝውውሮችን ለማድረግ የመጀመሪያ እቅዶች እነማን መሆን አለባቸው በሚለው ላይ የቸልሲ አጠቃላይ ድርድሮች ይጠበቃሉ። በቀጣይ እነ ማርክ ኩኩሪያ ሌሎችም ተጫዋቾች ከቸልሲ ጋር ይለያያሉ ተብሎ ቢጠበቅም
የቸልሲ አካሄድ ደግሞ ምን ሊሆን ይችላል፣ በቀጣይ ሂደቶች ምን አይነት ውሳኔዎች ሊወሰኑ ይችላሉ የሚለው ይጠበቃል። ነገር ግን አሁንም የዌስትሃሙ ተጫዋች ጀረድ ቦውንን በተመለከተ በተለይ ዌስትሃም ከ150 ሚሊዮን ፓውንድ በላይ በተጫዋቾች ዝውውር መምጣት ማሰባሰብ ይፈልጋልና ከቸልሲ ጋር ስሙ እየተያዘ ይገኛል። በእርግጥ ማንቸስተር ዩናይትድም በአማራጭነት ይዞት እየተመለከት ነው ያለው ተጫዋች ነው። በፕሪሚየር ሊጉ ላይ ልምድ ያለው እድሜው 30 ዓመት ላይ ይገኛል። ነገር ግን በቀጣይ 3 እና 4 ዓመታት በደንብ በፕሪሚየር ሊጉ ላይ ማገልገል የሚችል አቅም እንዳለው ይታመንበታል። የማቲያስ ፈርናንዴዝ ዝውውር ከዛ ውጪ ነው እንግዲህ ማንቸስተር ዩናይትድም ቸልሲም በተጫዋቹ ላይ ፍላጎት እያሳዩ ያሉት። ሰምረቪልም በብዙ ክለቦች ከቸልሲ ጋር የሚያዝ ሌሎችም ክለቦች የሚፈልጉት አይነት ተጫዋች ነው። ሰምረቪል የሆላንዳዊ ተጫዋች በተለይ ከዚህ ከ150 ሚሊዮን ዩሮ ሽያጮች መካከል የሚጠቀስ ተጫዋች ነው በሚል ዘገባዎችን እየተመለከትን እንገኛለን። የቸልሲ ሌላኛው ጉዳይ አሌያንድሮ ግሪማልዶን እየተመለከተ ነው። የማርክ ኩኩሪያ ትክክለኛ ተተኪ ምናልባት የሌቨርኩሰኑ ተጫዋችን እቅድ አድርጎታል። በእርግጥ አስቀድሞ ናትናኤል ብራውንን ለማስፈረም ፍላጎት ነበረው። እንደ አርሰናል ሁሉ የናትናኤል ብራውን ስም በጣም ቨርሳታይል ነው። ዋነኝነት በግራ መስመር ተከላካይ ቦታ ላይ እንደ ዊንግ ባክም መጫወት ይችላል። የቀይ መስመርም ቦታ ላይ በሚቸግር ጊዜ ቢቸግረው ነው ወይም እንደ ሜክሺፍት የራይት ባክ ሆኖም መጫወት የሚችል ተጫዋች ነው ናትናኤል ብራውን። በጀርመን ብሔራዊ ቡድን ዓለም ዋንጫ ላይ በደንብ እንመለከተዋለን ብለን እናስባለን። አሰልጣኝ ዩሊያን ናግልስማን እድል የሚሰጡት ከሆነ እንዳጠቃላይ ግን አሌያንድሮ ግሪማልዶ ስፔናዊው ተከላካይ በቀይ መስመር ቦታ ላይ በቸልሲ በአሰልጣኝ ቻቪ አሎንሶ በተለይ ቻቪ አሎንሶ በደንብ የሚያውቀው የሚወደው አይነት ተጫዋች እንደሆነ ይታወቃል። እሱን ፍላጎት አሳይቷል። እሱን ለማስፈረም ጥረት እያደረገ እንደሚገኝም የሚያሳዩ ዘገባዎችን እየተመለከትን እንገኛለን። ሌሎችም ጠንከር ያሉ የዝውውር ሀሳቦች አሉ። ከሊቨርፑል ጋር በተያያዘ አሌክስ ስኮትን ከቦርመዝ ማስፈረም ይፈልጋል። እንደ ዘሰን ዘገባ ከሆነ የ2 ዓመቱ እንግሊዛዊ ተጫዋች በቶትናም በማንቸስተር ዩናይትድ በአርሰናል እይታ ውስጥ የገባ ነው። ሊቨርፑል ደግሞ አማካኝ ስፍራ ላይ እሱን ይፈልጋል ተብሏል። የማንቸስተር ዩናይትድ ሁለት ጉዳዮች ደግሞ በዋነኝነት ይነሳሉ። ኤልማኒዳይን ከኤቨርተን ለማስፈረም እንደ ሚረር ዘገባ እንደ ዴይሊ ሚረር ዘገባ ከሆነ ተጫዋቹን ፍላጎት አለው። 70 ሚሊዮን ዩሮ አካባቢ ማንቸስተር ዩናይትድ ለኤልማኒዳይ ሊያቀርብ ይችላል። የመጀመሪያው አማራጩ ማንቸስተር ዩናይትድ ሌሎች ቦታዎች ላይ ያሉ ስሞች አሉ። አማካኝ ስፍራ ላይ ኤልማኒዳይ ደግሞ በግራ መስመር ቦታ ላይ ከሚፈለጉ ተጫዋቾች ሞርጋን ሮጀርስ በዋጋው ውድ ይመስላልና ማንቸስተር ዩናይትድ ኤልማኒዳይን ሴኔጋላዊውን የዓለም ዋንጫ ተጫዋች በዓለም ዋንጫ ላይ እንመለከተዋለን ለማስፈረም ጥያቄ አለው። የአታላንታውን ኤደርሰን ዝውውር አጠናቆ ለ26 ዓመቱ ኤልማኒዳይ በኤቨርተን አይለቅም ተብሎ አዲስ ውል ቢቀርብለትም ተጫዋቹ ግን ለቃለው ይቅርብኝ አዲስ ውሉ እያለ ይገኛል። አርሰናልና ማንቸስተር ዩናይትድንም ቸልሲንም ያገናኘ ጉዳይ አለ። የራፋኤል ሊያው ጉዳይ ዳግም ራፋኤል ሊያው ላሊጋና ፕሪሚየር ሊግ የኔ መዳረሻ መሆን አለባቸው። ፕሪሚየር ሊግን በቅርበት ተከታተላለሁ፣ ሴሪያውን በደንብ ተጫውቼበታለሁ። በቅርብ ዓመታት ላይ ያሳየሁት ነገር ይበቃልና ወደ ሌሎች አዲስ ቻሌንጆች መዛወር እፈልጋለሁ እያለ ይገኛል። ሊያው የፖርቹጋል ብሔራዊ ቡድን ተጫዋች ነው። እንደሚታወቀው ከቀናት በፊትም አንስተነው ነበረ መልቀቅ እንደሚፈልግ ይፋ ማድረጉን ተከትሎና በዚህ በውድድር ዓመቱ ከሚነሱ ጉዳዮች መካከል ራፋኤል ሊያውን በተመለከተ እኔ ስጫወት ትክክለኛ ቦታ ላይ አልተጫወትኩም፣ እኔ በጣም ፐርፎርም ላድረግ በምችልበት ራሴን በማሳይበት ቦታ ላይ አልተጫወትኩም። ከዛ በተጨማሪም በ4-5 ወራት መካከል 4-5 ወራቱን የተጫወቱ ከጉዳት ጋር ነው። ስለዚህ አዲሱን ራፋኤል ሊያውን በአዲስ የፕሪሚየር ሊግ ክለብ ወይም በላሊጋው ክለብ ላይ በተለይ ላሊጋ ላይ ሪያል ማድሪድ እና ባርሴሎና ተጫዋቹን የማስፈረም ፍላጎት ያላቸው አይመስልም። ማንቸስተር ዩናይትድ፣ አርሰናልና ቸልሲ ግን የበለጠ ድል ያላቸው የሚሉ ዘገባዎችን እየተመለከተን እንገኛለን። የሳንድሮ ቶናሊ ጉዳይ ዳግም ብዙ ክለቦችን እያወያየ ፍላጎቶችንም እንዲያሳዩ እያደረገ ይገኛል። ኤሊዮት አንደርሰን ዝውውሩ የሚጠናቀቅ አይመስልምና በተለይ ማንቸስተር ሲቲ ሁለት ጥያቄዎች ውድቅ ተደርገውበታል። በተለይ ሁለቱ ከልዶን ኤልሙባረክ እንዲሁም ደግሞ የማንቸስተር ሲቲ ሊቀመንበር ናቸው። ሌላኛው በእርግጥ እሳቸው ከሰሞኑ ከፔፕ ጋርዲዮላ ጋር በተያዘ እንደ አስገራሚ አስቂኝ አስተያየት ሲሰጡ ነበረ። ፔፕ በየጊዜው ከ100 ጊዜ በላይ ሪዛይን አደርጋለሁ ማንቸስተር ሲቲን እለቃለሁ ሲል ነበርና እኔ የሱ እንደ አንድ የአእምሮ ሐኪም ሳይካትሪስት ሆኜ ሳገለግለው ነበር። እያረጋጋው 10 ዓመታትን ቆይተናልና እንደዚህ አይመስልም። ነገር ግን በየጊዜው 100 ጊዜ ሊሆን ይችላል እለቃለሁ ማንቸስተር ሲቲ ጋር ይበቃኛል እያለ በተደጋጋሚ ሲል ነበረ። ነገር ግን እያባበልን ያቆየነው አሰልጣኝ ነው ሲሉ ነበር። ካልዶን ኤልሙባረክ
ለማድረግ የባለፈው የቻምፒየንስ ሊግ ፋይናል ከመደረጉ በፊት በአርሰናልና በፓሪስ ሰን ዠርመን መካከል ከዛ አስቀድሞ የራት ግብዣ ነበር የክለብ ባለቤቶችን ፕሬዚዳንቶች የተገኙበትና እሳቸውም በማንቸስተር ሲቲ ሊቀመንበርነታቸው የኖቲንጋም ፎረስቱ ደግሞ ባለቤት ማሪናኪስም የተገኙበት ነበረ። እሳቸውም ውይይት አድርገው ነበረ። የመጀመሪያ ጥያቄያቸው ውድቅ መደረጉን ትናንትናም ስናነሳላችሁ ነበር። ማንቸስተር ሲቲ ግን ከ100 ሚሊዮን ፓውንድ የዘለለ ክፍያ ለኤሊያት አንደርሰን መክፈል አይፈልግም። በእርግጥ አሰልጣኝ ኤንዞ ማሬስካም ሲመጣ ከፔፕ በኋላ ማንቸስተር ሲቲ ዲዛይር አምቢሽን እንዳለው ተፎካካሪ መሆን እንደሚፈልግ ማሳየት ይፈልጋል። ያንንም ለማድረግ ደግሞ ኤሊያት አንደርሰንን በትልቅ ገንዘብ አስፈርሞ መጀመር ይፈልጋል ቢባልም ሌላኛው አማራጭ ሳንድሮ ቶናሊ ሆኗል። በእርግጥ አሰልጣኝ ሚኬል አርቴታ ከሁሉም አማካዮች የበለጠ ሳንድሮ ቶናሊን ይፈልጋል። ጥር ላይ ስሙ ሲያዝ ነበረ። ጣሊያናዊው አንድሪያ ቤርታም ሳንድሮ ቶናሊ ጣሊያናዊ ተጫዋች በአርሰናል ቤት እንዲጫወቱ ይፈልጋሉና ያ ድርድር በደንብ እየተደረገ ይገኛል። ሳንድሮ ቶናሊ ወይስ ደግሞ ኤሊያት አንደርሰን ለማንቸስተር ሲቲ፣ ለአርሰናልስ ደግሞ የሳንድሮ ቶናሊ ሌላኛው ተተኪ ማን ሊሆን ይችላል? ወይስ ደግሞ ራሱ ሳንድሮ ቶናሊ ወደ ክለቡ ይመጣል የሚለው የሚጠበቅ ጉዳይ ነው። ማንቸስተር ዩናይትድን በተመለከተ ትልቁ ዜና የዴሊ ሜል ዘገባ ነው ዛሬ የተመለከትነው። የቼልሲ ፍላጎት አለ፣ የቶትናም ፍላጎት አለ፣ አስቶን ቪላም ፍላጎቶች ያሉበት ሞርጋን ጊብስ ዋይትን በተመለከተ ሁለቱ ሞርጋኖች አንደኛው ሞርጋን ሮጀርስ በአርሰናል በማንቸስተር ዩናይትድም በቼልሲም የሚፈለግ ነው። ይህ ደግሞ ሞርጋን ጊብስ ዋይትን በተመለከተ በውድድር አመቱ የ6 ዓመቱ ተጫዋች እንግዲህ በሲቲ ግራውንድ 12 ወራት እድሜ የቀረ ኮንትራት አለው። ከ12 ወራት በፊት ወደ ቶትናም ለመዟር በጣም ተቃርቦ ነበረ። ጥሩ አቅም ያለው ተጫዋች እንደሆነ ይታወቃል። እሱን ለማስፈረም ፍላጎቶች እንዳሉ የሚያሳዩ ዘገባዎችን በማንቸስተር ዩናይትድ በኩል ተመልክተናል። የሼክ ጃስሚን ጉዳይ ደግሞ ዳግም ሲነሳ ነበረ ከሰሞኑ ባለፉት 2 ቀናት ላይ የግሌዘር ቤተሰቦች ኮንሲደር እያደረጉት ያለ ነገር አለ። ማንቸስተር ዩናይትድን ሙሉ ለሙሉ ለሰር ጂም ራትክሊፍ ወደ 29 በመቶ ወይም 30 በመቶ ልንለው እንችላለን ድርሻቸውን ስቴክ የዚህ ሼራቸውን መሸጥ ይፈልጋሉ ሲባል ነበረ። ከዛ ሸጠው ለግሌዘር የግሌዘር ቤተሰቦች የ70 በመቶ ድርሻ አላቸው እና አሁን ደግሞ ለሼክ ጃስሚን አስቀድሞ ማንቸስተር ዩናይትድን ሙሉ ለሙሉ እሳቸው የጠየቁትን ግሌዘሮች የጠየቁትን ክፍያ ለመክፈልና ረጅም ድርድሮችን ለሳምንታት ሲደረጉ እንደነበረ እናስታውሳለን። እሱን ክፍያ ለመክፈል 2023 ላይ በጣም ተቃርበው ነበረ። በመጨረሻም ግን ያለ ስምነት የተጠናቀቀ ጉዳይ እንደነበረ እናስታውሳለን። አሁን ዳግም ሼክ ጃስሚን ጥያቄ ቀርቦላቸው ነበረ በአደራዳሪዎች መካከል ማንቸስተር ዩናይትድን እንዲገዙ። ነገር ግን አሁን ማንቸስተር ዩናይትድን ለመግዛት ምንም አይነት ፍላጎት የለኝም የሚል ሀሳባቸውን ሰንዝረው ነገሩ እንዲሁ የተቋጨ ጉዳይ ሆኖ ተመልክተነዋልና ማንቸስተር ዩናይትድ ከግሌዘር ቤተሰቦች ሊላቀቅ የሚችልበት ሌላ እድል ካለ በቀጣይ እንመለከታለን። እንግሊዝ ፕሪሚየር ሊግ የዓመቱ ምርጥ እጩዎች ይፋ ተደርጓል። ኦገስት 25 ላይ ነው ይፋ የሚደረገው። 2026 ኦገስት 25 ላይ ይፋ ይደረጋል። በዋነኞቹ ተጫዋቾች መካከል 6 ተጫዋቾች አሉ። የአርሰናል 3 ተጫዋቾች ለእናንተ ቀደምም ጥያቄ ሳቀርብላችሁ ነበር። ማን ነው ምርጫችሁ? ብሩኖ ፈርናንዴዝ፣ ሃርሊንግ ብራውት ሃላንድ፣ ራያን ሸርኪ፣ ጋብሪኤል ማጋሌሽ፣ ዳቪድ ራያ ወይስ ደግሞ ዴክላን ራይስ? የብዙዎቹ ምርጫ ዴክላን ራይስ፣ ዳቪድ ራያ ወይም ደግሞ ብሩኖ ፈርናንዴዝ ላይ ሊያርፍ ይችላል ተብሎ ይጠበቃል። ወጣት ተጫዋቾች ላይ የእናንተ ምርጫ ማን ነው? አሁንም ዳውማን፣ ሪዮ ኢንጉማ ወይስ ደግሞ ኒኮ ኦራሌ? ኤላይ ጁኒየር ክሩፒም እዚህ ዝርዝር ውስጥ የፕሪሚየር ሊግ ዓመቱ ወጣት ተጫዋች ተብሎ ተካቷል። ሪያን ሸርኪ እንዲሁም ደግሞ ኮቢ ሜኖ እዚህ ዝርዝር ውስጥ። በተለይ ኮቢ ሜኖ በፕሪሚየር ሊጉ ላይ ያን ያክል ጨዋታ አልተጫወተ። ምናልባት ረጅም ሳምንታትን ተጫውቶ ቢሆን ኖሮ ከዚህ የተሻለ እጩ ሆኖ ልንመለከተው እንችል ነበረ። ምናልባት የማሸነፍ እድሉም በእጅጉ ሊሰፋ ይችል ነበርና እነዚህ ጉዳዮች የሚነሱ ሀሳቦች ናቸው። ክብሯትና ክብሯን ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። አሁንም አብራችሁን ቆዩ። ትናንትና የእናንተ ጥያቄዎች መጥተውልናል። በስፋት የመጡልንን ሀሳቦች እናስተናግድ። የመጀመሪያ መልእክት የላከልን አየነው ሙላለም ነው። አየነው ሙላለም ያነሳው ጉዳይ አለ። እኔ ደጋግሜ ተናግሬያለሁ። አርሰናል ቶናሊንም ሆነ ፈርናንዴዝን አያስፈርምም ብዬ አስባለሁና አርሰናል የሚያስፈርመው ቦዋዲን ነውና ሌላ አማካኝ ነው። በአርሰናል ዝውውር ሩመር ስለ ክሩፒ፣ ሮጀርስ፣ ስለ ጎሜዝ፣ ስለ ትሪሶልዲ ምን አዳዲስ ነገሮች አሉ ብሏል። አዳዲስ የወጡ ዘገባዎችን አንስተናል ከአየነው ሙላለም ጋር በተያያዘ ሰመረ ሃላንድ ወደ ማድሪድ መሄድ አለበት ብሎናል። አቡሽ ገዛ ሰላም እንዴት ናችሁ? ከደቡብ አፍሪካ አቡበከር ናስርን በተመለከተ ወዴት ነው ያለው? ምን ላይ ይገኛል ብሎናል። የኢትዮጵያ ቡና የቀድሞ ተጫዋች የሰንዳውንሱ አቡበከር ናስርን በተመለከተ
በጣም ያልተጠበቀ ጉዳት አጋጥሞት በውድድር አመቱ ባለፉት አመታት አልተጫወተም። 2 አመታትን ቢያንስ በትንሹ አልተጫወተም ማለት ይቻላል። ምናልባት ግን በ2019 የውድድር ዘመን በኢትዮጵያ ፕሪሚየር ሊግ ላይ ልንመለከተው እንችላለን። በቅርብ እኔም በተገኘሁባቸው አዲስ አበባ ስቴዲየም ጨዋታዎችን ለመመልከት በአዲስ አበባ ስቴዲየም ሲመለከት ነበር። የቡና ጨዋታዎች ላይ በተደጋጋሚ እንመለከተው ነበር። ምናልባት ዳግም ኢትዮጵያ ቡና አቅም ካለው በኢትዮጵያ ቡና ልንመለከተው እንችላለን። ሌሎች የኢትዮጵያ ፕሪሚየር ሊግ ክለቦችም ሊያስፈርሙት ይችላሉ። አሸናፊ ከደቡብ አፍሪካ የጻፈልን መልእክት አለ። ኦማር ቤራርዳ የማንቸስተር ዩናይትድ ሊቀመንበር በዩናይትድ ቤት ስር ነቀል ለውጥ እንዳለ በቃለ ምልልስ ውስጥ ተናግሯል ብሏል። ትናንትና በዝርዝር አንስተነዋል። ካልሰማችሁ ካላዳመጣችሁ የትናንቱን ቪዲዮ መለስ ብላችሁ ልታደምጡ ትችላላችሁና ለደጋፊውም ልብ የሚያሞቅ ነው ብሎላል። የፈረንሳይ ብሔራዊ ቡድን በአፍሪካ ወጣቶች የተገነባ ነው፣ ትናንትና ደግሞ በአፍሪካ ብሔራዊ ቡድን ተሸንፏል የሚል ሀሳቡን አካፍሎናል። አህመድ ከጅቡቲ እኔ ፒሬዝ ይቀጥላል የሪያል ማድሪድ ያለ ፒሬዝ ይቀጥላል ብዬ አላስብም። ካላፊዮሪ ወደ ማድሪድ ቢገባ አይከፋኝም፣ ምክንያቱም ሪያል ማድሪድ ሁለተኛ ቤቴ ነው ብሏል። የፈለገውን መግዛትም የሚችል አይነት ክለብ ነው ብሏል። በሱ ቃል እየጻፈልን መልእክት አለ። ባርኮላ ጥሩ ተጫዋች አይደለም፣ ወደ አርሰናል ሌሎች ተጫዋቾች ይልዲዝ ከነን ይልዲዝ ራፋኤል ሊያው ቢመጡ የተሻለ ነው ብሏል። አሁን ባለው ብቃት በትክክል እኔ በሱ ቃል ባለው ሐሳብ እስማማለሁ። ምክንያቱም ባርኮላ በጣም አቋሙ እየወረደ በፓሪስ ሰን ዠርም የነበረው አጀማመር በጣም ዝቅ እያለ በተጫዋቾች ተቀያሪ ወንበር ላይ እየተቀመጠ ያለ ተጫዋች እንደሆነ ይታወቃል። አላዛር ሙድጌታ ሁሉም ቀርተው በዋዲ ቢመጣ ልጁ አገር አቋራጭ በሉት ከሳጥን እስከ ሳጥን ከዚህ እስከዛ በጣም መሮጥ የሚወድ ተጫዋች ነው ብሎናል። አቤል የጻፈልን መልእክት አለ። ባርኮላ ቢመጣ ደስ ይለኛል፣ የሞርጋን ሮጀርስ ጉዳይ ምን ላይ ደርሷል ብሏል። ከሰሞኑ ባለፉት 2 ቀናት ላይ ሞርጋን ሮጀርስን በተመለከተ አዳዲስ ጉዳዮች አልወጡም። አዳዲስ ጉዳዮች ሲኖሩ ለእናንተ የምናደርስ ነው የሚሆነው። የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን ነገርናችሁ። ለሰጣችሁን ጊዜ ለሀሳብ ለአስተያየቶቻችሁ በሙሉ ከልብ እናመሰግናለን። በየዕለቱ አዳዲስ ጉዳዮችን ይዘን እንመጣለን። የእናንተ ኃላፊነት ደግሞ ይህንን ቪዲዮ ላይክ አድርጋችሁ መጀመር ነው። ሰብስክራይብ አድርጉ። ሰብስክራይብ ካላደረጋችሁ አበረታቱን፣ አብሮነታችሁን አሳዩን። የዛሬን እዚህ ላይ አጠናቀቅን። ጤና ይስጥልን።